ስማኝ ዘንድሮ የኔ ቡድን አዳምጥህም ማንም ሁን ምንም ሁን ትልቁን ትንሹን አዌይ ይሁን ሆም ይሁን በየትኛውም ቦታ ብቻ ያገኘህ ይለበልብሃል። የኔ ቡድን ይለበልብሃል። በቃ አስቀይሞ ነው የሚልክህ የኔ ወንድም። ይህን ቡድን ላይ እቋጥራለሁ፣ ፍሬህን አፈነዳለሁ፣ ሶስቱን እጨምቃለሁ። አይመለከትም አባቴ። ፍሬህን አታሽሽ። እዚህ ቡድን ላይ አቋጥር። በፍጹም እኔ ለአንተ በማሰብ ነው። ይኸውልህ ምድረ ቋጣሪያን ምነግርህ አትጨነቅ። በቃ ይህ ቡድን ላይ መቋጠር ትተህ በኳሱ ተዝናና የኔ ወንድም። ይቅርባ፣ ጤናን እየጎዳ ነው የኔ ወንድም። ምን አይነት ቡድን ነው? ምን አይነት ቡድን ነው? ማን ቦርንማውዝ ማለት አምና ሆም ኤንድ አዌ ፌንት ያበላን ቡድን፣ በቃ ያስቀየመን ቡድን ነው። ማን ያስቀየመን ቡድን? በቃ እንደዚህ ግርፍ ማድረግ ነው እንጂ ሜዳው ላይ ወስደ ቆንጥጥ ማድረግ ነው። ቆንጥጥ ማለት አንበሳ እንዴት እንዳረጋችሁኝ። አቦራይስ ትችላለህ። ምን አይነት ወርልድ ክላስ ሆንክ ተጫዋች ነህ። ለአንተ ትልቅ ክብር ፍቅር አለኝ። ማን ትልቅ ማለት ነው። ምን አይነት ተጫዋች ነው እናንተ። አይደክም አይዝል፣ ከጎል እስከ ጎል ይሮጣል። በዚህ ላይ ደግሞ ብሶበት ነው የመጣው። ጎል ያስቆጥራል ማለት ነው። 2 ጎል። እኔ አንበሳ ትችላለህ። ጀማው ከኛ ጋር የሚፎካከረው ጉዳት ብቻ ነው። ሁሌም እንደምላችሁ ጉዳት ከሌለብን በቀር እናቱ የወለደችው ቡድን ከኛ ጋር ሊፎካከር አንችልም። እንችላለን። ከመሆን ገንርስ ከመሆን ሼር ኮፒቲንግ አድርጉና አዳርሱት። እንችላለን። ዴክላን ራይስን ከጠላት ወረዳ ስሙን መስማት ደስ አይለው። ራይስ አሉ እንዴ እዛ ኢስት አፍሪካ ብሎ 2 ኖርሚ እኮ አርቴታ እናንተ እንዳይደብራችሁ መቋጠር እንዳታቆሙ ብሎ ነው እስከ 90 ድረስ ካስቆ የሚያስቆያችሁ። 1 ጎል ምናምን የሚለቀው ይሄ ክሩፕ የሚባለው አንተ ላይም እኔ ላይም ካገባ ፌር ነው ምናምን ነገር እንደዚህ እያጫወትን እኮ እንደ ወንዝ ነን። ገባ አይደለኛ? ወንዝ ነን እያሳሳቅን ነው ምን ገርፍ ገባ አይደለ? 7 ነጥብ። አሁን ሃንግማንን ትለጥፊዋለሽ ወይ? ሲቲ 18 ደጋፊ ያለሽ 18 ደጋፊ ትለጥፊዋለሽ ወይ? ጨነቀሽ ነው ምንሽ? ያርስ ነገርስ እንዴት ኦን ጎል አላገባንም? የተለመደ ቅሬታ እንዴት ኦን ጎል አላገባንም? አርቴታ ደግሞ 3ቱንም የፊት ለፊት አጥቂዎች በ3 የፊት ለፊት አጥቂ ሲቀይራቸው በፊት ለፊት አጥቂ ፐርፎርማንስ ደስተኛ እንዳልነበረ ነው የሚያሳየው። ፋይናል ሰርድ ላይ ደስተኛ አልነበረ። 3ቱንም ባንዴ ነው የቀየረው። ሳካ ወዲያውኑ ገባና አሲስት ገባሽ አይደል? እና አሁን ምንድነው የሚሻላችሁ? አሁን ካሁን በኋላ እኛ ኦሬዲ ልክ እንዳለፈው ሳምንት እንደ ቪላማ ቀድመን ታሸንፍና ሁሉም ሲለጠፍ ታያለህ። ሁሉም ቅስሙ ሲሰበር ታያለህ። we are the gunners 7 points። ይሄንን የመሰለ ሰውዬ ነው አሁን በጉዳት ያጣ ነው። ምን አይነት ጨዋታ ነው የተጫወት ነው? ማን 3-2 ጨዋታው ሊያልቅ ሲል ትንሽ አስፈሪ ጨዋታ ነበር የነበረው ማለት ግን ዴክላን ራይስን አተን ነው አስቶን ቪላ እንደዚህ ደበደብ ነው። ማን ይሄ ሰውዬ ማለት ነው። ልክ አይደለም። ባላንዶር ሌቭል ፐርፎርማንስ ነው አሁን እያሳያለሁ። አሁን እለዋለሁ የምሬን ነው። እንዴ አትፍሩ በሉት። ሬ ሰውዬ ልክ አይደለም። ኳሱ በአየር ቢሄድ ይገጫዋል በመሬት ምንድነው ስራ? ቆይ እኔ አልገባኝም። ቆይ ካውንተር ስንሄድ እሱ ነው ማን በጣም ነው የምትችለው። እግዚአብሔርን ጋብርኤል ኳስ ሰጣችኋ፣ ከዛ ደግሞ መልሶ አገባባችሁ። ጋብርኤል ደግሞ በጣም ልክ አይደለም። ጨዋታውን ማለት ነው ሞር ድራማቲክ ያደርጓል። ይሄ ቋጣሪዎች ዝም ብላችሁ እንድትዩ አይፈልግም። በቃ ሞር ሳቲስፋይድ እንድትሆኑ ጎል ይሰጣችኋል፣ ከዛ ደግሞ ሄዱ ያስደብራችኋል። ደግሞ ከዛ ጨጓራችሁን ቡጥጥ ነው የሚያደርግላችሁ። አንተ በስመ አብ እንችላለን። ከዚህ በኋላ ማለት ነው ይውላችሁ ልንገራችሁ አይደለም ቲማችንን ማንንም አያስቆሙም። እሺ በርንማውዝ ግን በጣም ነው የሚችሉት። በጣም ማለት ነው ጌም ነው የሰጡን ከልባቸው። የሚገርም ጨዋታ ነው ያጫወቱ። እስከ 4 ሰዓት ተኩል መቋጠር ግድ ነው። ይሸነፋል ብሎ ጎል ማየት ልምድ ነው። እገገድ እየቋጠሩበት ያለው ወይ ማለት ነው እየጠቀመ ያለው ተቃራኒ ቡድን ጎል እንዲያገባ ነው እንጂ እንዲያሸንፉን አይደለም። እንዴ ወይ ስትቋጥሩ የምትይዙበትን ቦታ ለዩ ለዩልን እንዴ። እኛ በጎላታ እየተናደድ ነው። በቃ ክሊንሺታችን እየተበላሸ ነው እንጂ ጭራሽ ለማሸነፍና ምን አይመስልም እኮ እንዴ። በዛሬው ጨዋታ ላይ በጣም ብዙ የሚነሱ ፖይንቶች አሉ። እውነት ለመናገር በጣም ብዙ የሚነሱ ነገሮች ማለት ነው። ግን በቃ እንደ አረም ከስር ሲከተልን የነበረውን ሰውዬ በቃ በቅርብ ርቀትም ቢሆን ትንሽ እየራቀን ሆነውና እሱን አመስግነን ቁጭ እንበል እንጂ በጣም ብዙ የሚወራ ነገር አለ። በጣም ብዙ ማለት ነውና ከነዛ ውስጥ ግን አንዱ ራይስ 2 ማግባቱ ነው። ከጉዳት ተመልሶ በ2 ጎል ማየት ራሱ ማለት ነው ሌላ ጸዴ ነገር ነው ማለት ነውና ብቻ ግን በደንብ የሚወራበት ነገሮች አሉ። እንዲህ ነው እንግዲህ የፈጣሪ ካሳ። ገብርኤል ሰጠ፣ ገብርኤል ነሳ። በአርሰናል ምክንያት ስንቱን ደገፍኩት። ቻምፒዮንስ ሊግ ላይ ሄድኩ፣ ክለብ ብሩጅ
ፌካፕ ካራቦ ይኩኝ ስንቱ ፕሪሚየር ሊጉ ላይ 19 የሻምፒዮንስ ሊጉ ሲደማ ስንቱ ስኬት የለም። ሰላም ነጃ በርሱ መጋረጃ ያለው አምጣልን ፈረጃ አለ ወያላ ላይ በመቋጠር እድሜዎትን ከማሳጠር ጨጓሮትን ከማሳረር ሰርቶ ህይወትን መቀየር ራይስ እያለ ምን መቋጠር ነው ደግሞ እኔ ቦርንሞት ወይ ለምን አገባችሁ ወይ በቃ እኔ ግራ የገባው ነገር እኮ ነው የሰራችሁብን ወይ ተስፋ ሰጣችሁና የቼልሲ ነገር ሊፈጠር ነው አልኩኝ እኔ በቃ የሆነ ነገር አንድ ሰው አለ እኔ ያለዚህ ሰው ነው ወይ ነው ያውንኩ ጥያቄ ሆነብኝ ያለዚህ ሰው ነው ወይ አስቶን ቪላን ያሸነፉት እኔ ለማመንም ከብዶኛል ሰውየው የቱ ጋር ማለ ኳሱን በምኑም ነው የሚመታው ሰውየው በምኑም ነው የሚመታው በቃ እንዴ በቃ ኦቨር በቃ ሰውየው በጣም ሃይ ሌቭል ፐርፎርማንስ ላይ ነው ያለው ቦርንሞዝ አሁን እሺ ነገ እንዴት ነው የምንጫወተው እየተቋጠረብን ወይ ወጥረን አልቋጠርን ዛሬ እኔ ነገ ቼልሲ በቃ አላቅም እኔ እኮ ያሰና ነገር ግን እኮ የሚለኝ ማለት ከመገረም አልፎ ነው ያስቀኛል ያስቀኛል ዝም ብሎ እንዴ የመጀመሪያ ክለብ እኮ ነው አጥቂውን ሴንተር ባክ አርጎ የሚጫወት እኮ አጥቂውን ሴንተር ባክ ኦሮሮሮ ማጋለሽ ኦሮሮሮ ያገባል ይከላከላል ምንድነው ሰው ኦሮሮሮ ግርም እኮ የሚለኝ አሁን ደግሞ ጭራሽ ደግሞ ደመላሽ ሆኗል በቃ እንዲያገኘ በዚህ ሰዓት አርሰናል እንዲያገኘ አለቀ ጭራሽ እንዲያገኘ በቃ እንዳላገኘ ነው ያለው በቃ እንዳላገኘ እንዲ ዩናይትድ የተባልከውን 8-2 እንዲያገኘ በቃ እንዲያገኘ አለቀ እንዲ አንዲ ያንስቱ ቡጭጭቅ ታካለክ ቡጭጭቅ አርጎ እንዲ አፍርጦ እንደሚለቀቃለክ አፍርጦ የሚለቀቅ ባለፈው አስቶን ቪላ እሽት አርጎ መስለግ አርጎ ወጣ ዛሬ ደግሞ ቦርንሞዝ እኮ ራይስ የሚባለው ምን ብቻውን ክለብ ነው በቃ እሱ ራይስ ኤፍሲ ብቻውን ሲጀመር ራይስ ኤአይ ነው አይቻልም አርቲፊሻል ኢንተለጀንስ ነው አይቻልም እኛ ጋብሪኤል ነው ችግሩ ብለን ጋብሪኤል ላይ ስንቋጥር ያ ያመልጣል ምንድነው መበሻሸቅ አፈልጉም ነው እንዴ ቆይ ይቅር ምን ለዋንጫ ብቻ ብለ ምን ነው ፕሪሚየር ሊጋችን አታበላሹት እንጂ የተደገ ፏያለን እየተዝናናንበት ይሁን እንጂ ምን ነው ውሎና ሳምረ በቃ በዛው መጥፋት ነው እንዴ ትንሶ ነው ቁጭ ብሎ እየቋጠረ ምናምን ያለው ምን ናችሁ ነው እንዴ እኔ ዲቪ እንዲደርሰኝ በቋጠር ይቀላል እኮ አሁን ዲቪ ደርሰኝ ነበር ይሄ ሁሉ ቋጠረው እዛ ላይ አፕላይ ባደርግ ፕሪሚየር ሊጋችን አታበላሹብን መናታችሁ ኤአይ ክለብ ኤአይ ቦሪንግ ኤፍሲ 76ኛው ደቂቃ ላይ ቦርንሞዝ ግብ ሲያስቆጥሩ ተነስቼ ቴሌቪዥን ከፈትኩኝ ጨዋታውን ለመመልከት ከ80 ደቂቃ በኋላ ተመለከትኩኝ አንድም ደና ሙከራ ሳይሞክሩ ጨዋታው በዛው አለቀ የጠበቁት ውጤት ነው አርሰናል ቦርንሞዝን እንደሚያጋየው ገብ ጠብቅ ያለው የአርሰናል ደጋፊዎች ብዙ ባትደሰቱ ባይኔን እኔ አርሰናል ዋንጫ ይበላ ግድ አይሰጠኝም ግን መውደቂያ ሰዓቱ አለው አርሰናል ነጥብ የሚጥልበት ሰዓት አለው የታወቀ ነው አምናም እንደዚህ ነበር የሄደው አስታውሱ ብዙ ምላሳቸውን እንዳዘሩጉብን ሲቲ ኳላ እየተከተለ ነው ምናልባት ሄሊስተር እንዳ አመት አስቶን ቪላ ደግሞ ይችላል ስለዚህ ብዙ እንዳትደሰቱ ብዙ ምላሳቸውን እንዳዘረጉ እንዳትለፈልፉብን በጣም አስጠልቶናል እናንተ ምላስ አደነቆራችሁን አርሰናል 3 ነጥብ አግኝቷል ነገ ሲቲ ይጫወታል ማለት ነው ከኛ ጋር ካሸነፍ ነው በጣም ደስ ይለኛል ብንሸነፍም ምንም አይደለም መልካም ምሽት አርሰናል አሸንፏል እንከፍ የሆነ የአርሰናል ደጋፊ ዳኛ እያጠቁ ሊያሻሙ ሲል ነፋ ይት ደረፍሪዮዝ አርሰናል ፋን በቃ ይሄ ግልጽ እኮ ነው ኮሜንት ላይ ራሱ በቃ ዳኛውም የአርሰናል ደጋፊ ነው እየተባለ በዛ ላይ ጭማሪ ደቂቃ ላይ ሰዓት ተፈሽቶ እንዴት ነው 6 ደቂቃ ማን ነው 96 ሳይሞላ ይነፋል ለዛውም እኮ እያጠቁ አረ ናይስ ማን ኦፍ ዘ ማች ዳኛ ቦርንሞዝ ይላችሁ በአታኪንግ ዙሪያ ምርጥ ናቸው ግን በዲፌንዲንግ ዙሪያ እከክ ያሉ ከካሞች በህይወቱ ሃትሪክ ሰርቶ ማያቅ ልጅ ሃትሪክ ሊሰራባቸው ራይስን ማርክ የሚያደርግ የለም እንዴ ሲያጠቁ ሁሉም ቦክስ ውስጥ ልጥፍ ይላል የሚገርም ስፔስ ለራይስ ይሰጡታል ጀልጦ ሁለት አገባባቸው አንዱ እንኳን ብሎ ካይደረግም ወይኔ በቃ ኤክስኪዩዝ አያስፈልግም ነገ ቼልሲ መደብደብ ነው ቋጥረሽ ነበር አሉ በጣም ሰግጠሽ አርሰናል ነጥቡን ይጥላል ብለሽ በእንግዲህ ተኝ እግርሽን ታጥበሽ ዊ አር ገነርስ እሺ አረ ጋይስ ሰከንድ አፊፍ ሲሆነን እኮ ስም ያውጡ እነሱ አንዴ ኦንጎሊፍ ሲበሉ
አንዴ ሴት ፒስ አጌን ኦፍ ኤፍሲ ምናምን አያገባንም። እነሱ ስም ያወጡ እኛ እያዩን በለዋለን። እያዩን እንበለው። ዴክላን ራይስ ማጋሊሽ ፈርስታፍ ማለት ነው። የሆነ እርር እያረጉኝ ነበር ሳየ ነበር። ሰከንድ አፍስ ካሱን የኛ አርሰናል ይመቸን። ቁጭ ብድግ አሰራናቸው። በርንሞት ሲያገባ ሲነሱ አርሰናል እንትን ሲሉ ቁጭ ሲሉ ገና ታያለ ገና ነው። የሚያኮራ ቡድን ነው ያለን። የፈለጋችሁትን በሉ። ሰከንድ አፍ ሲበሉ ደግሞ ተናደሩ። አርሰናል ዋንጫ ሊበላ ነው። አርሰናል ዋንጫ ሊበላ ነው። እዩት፣ ተመልከቱት። አርሰናል ዋንጫ ሊበላ ነው። አበቃልን ቤተሰብ። እኔ በጣም እንደዚህ አመት አርሰናልን ፈርቼ አላውቅም። ቋጠርን ተውን፣ አቋረጥኩ። በቃ ቋጠሮኝ ማለት ነው። ልክ 2 ምናምን ሲያደርጉ ፈርቼ፣ ኧረ ወይኔ። እኔ አንድ እውነት አልንገራችሁ፣ የእግር ኳስ ቤተሰብና አርሰናል፣ እኔ አርሰናልን እጅግ በጣም የፈራሁት አሁን አንደኛና መሰረታዊ ነገር 3 ተጫዋች ሲቀይራታችኋል። 3 ተጫዋች ሳካ፣ ትሮሳርድ እና ጄሱስ ስኳድ ዴብዝ እንዳለው እኮ እያሳየን ነው። አሁን አርሰናል ስኳድ ዴብዝ አለው። እንትና ቢል እንትና አለ። ወይኔ ቤተሰብ እኔ አላቅም። ሁላችንም ከበርንማው 3ኛ ጎል ጠብቀን ነበር። በቃ ሰርፕራይዝ ያደርገናል ብለን ማለት ይሄ ነው ሰርፕራይዝ አለን። ግን ይሄ ነው ሰርፕራይዝ። ስለ እነዚህ ሰዎች ሙድ እያዙብን ነው። መጀመሪያ ተመሩ። በቃ ዛሬማ አለቀላቸው። አቻ ሆኑና መሩና 2ኛ ጎል ሰጥተው ደግሞ ተስፋ ምናምን ሊሰጡ ስለ ሙድ እያዙብን ነው። ሁሌ እኮ ነው ተቸግረው ነው የተሸነፉት እንድንልና ይሄ ነው መቸገር ይሉናል መጨረሻ ላይ። ስለ ሙድ እየተያዘብን ነው። በቃ ገብቶናል። እኔ ካሁን በኋላ አላምነውም። ተቸግሮ እያስመሰለብን ነው። ዲክለር ራይስ ዛሬው ምን አይነት 2 ጎሎችን ያስቆጠረው ባይዞ የበርንማውዙ ጎል ማለት የዲክለር ራይስን 2 ጎል ያስንቃል ልበል እንዴ? ግን ይሄ የሚገርም ፐርፎርማንስ ነበር። ከጎሎቹ ውጭ ራሱ ዛሬ የነበረው እንቅስቃሴ የሚገርም ነበር። ኤኒዌይስ ሳካ ሲገባ ማዱኬ ሲወጣ ያለው ለውጥ አይታል። ማዱኬ በደንብ ችሎ ሳካ ሳይችል እኩል ናቸው። እነዚህ ሰዎች እኩል ናቸውና ነገ ማንሲቲ ትጫወታለች በተራዋ። ከዚህ በፊት ማንሲቲ ቀድማ ተጫውታ ነበረ። አርሰናልን ፕሬሸር ውስጥ መከታው ነገ እኛ ነን ከማንሲቲ ጋር ተጫውተን ፕሬሸር ውስጥ ምን ከታት በተራዋ ቀላል አናደርግላት። ምክንያቱም አሁን ተጫዋቾቹ የሚጫወቱት አዲስ አሰልጣኝ እየመጣ ስለሆነ ቦታውን ለማግኘት ብለው ነው የሚጫወቱትና መልካም እድል ሲቲዝንስ። ትላልቆቹ ከበርንማውዝ ጋር ይጫወቱ። በቃ ይሰጣል። ምን አይነት ጨዋታ ነው? 5 ጎል ነው እዚህ ጨዋታ ላይ የተመዘገበው። አስቡት፣ ከዩናይትድ ጋር 8 ጎል ተመዝግቧል። ከቼልሲ ጋር 4 ጎል፣ 4ቱ ከቼልሲ ጋር ኦልሞስት በ20 ምናምን ደቂቃ ውስጥ ነውና ይሄ ጨዋታ በጣም ጸዴ ነበር። ፈርስት ሃፍ በርንማውዝ ማስቆጠር ይችል ነበር። ጎሎችን አስቆጥሮ ቢያንስ እየመራ ቢወጣ አድቫንቴጅ ነበሩ። ጨዋታውን አሪፍ አድርጎ እየተጫወተ ነበር። ስህተቶችን እንዲፈጠር እያደረገ ነበር። ግን ሰከንድ ሃፍ ላይ ሲመጡ ያ ነገር አልነበረም። አርሰናል ተጠቀመበት፣ ማሸነፍ ቻለ። የሚገርም ጨዋታ ነበር የተመለከተው። ያበረ ጨዋታ ነው። አርሰናልን መድፉ ራሱ ካቆሙ አንድ ነገር ነው። ያራዳ ልጆች ራሱ መድፉ የሚያቆሙ አይመሰለኝም። እኔ እንጃ እንዴት እንደሚሆን አልገባኝም ነው ማለት። ጨዋታው ትንሽ ከባድ ነበረ። ነገር ግን በዚህም ሆነ በዛ አየጅብ ናት። 3 ነጥቡን ቅርጥም እያረገ እየወጣን ያለው አርሰናል ያራዳ ልጅ ማለት ነው። አንበሴ መስሚያችን ጥጥ ነው ሆኗል እያለ ነው። እንዴት አርሰናል ላይ ተቋጥሮ እንደሚቻል አላውቅም። ኧረ በስመ አብ መቃጠል ብቻ የምትደውሉልኝ ሰዎች ይኸው ኮሜንቱ የእናንተ ነው፣ ክፍት ነው። በቃ እኔ አየዋለሁኝ ቀስ እያልኩ። አትደውሉ። እኔ በጣም ነው የምታስጠሉኝ ስትደውሉ። አርሰናል ሲያሸንፍ መደወል፣ ሲቲ ሲሸነፍ መደወል፣ ሲቲ አቻ ሲሆን መደወል። እኔ ግን የዛሬን ጨዋታ ያየ የአርሰናልን ክፍተት ማወቅ ይችላል። እግዚአብሔርን ነው የምላችሁ። በቃ አርሰናል ቦክስ ውስጥ ተጠግታችሁ ማሸነፍ አትችሉም። እሱም ቦክስ ውስጥ ተጠግታችሁ ሎንግ ቦል ምናምን ማሸነፍ አትችሉም። ከውጪ መምታት፣ አጭር ኳሶችን መጠቀም፣ እርግጥ የሆኑ ኳሶችን መሰጣጠት። ኧረ በስመ አብ ማርያምን እስከ መቼ ነው የምንቋጥረው? አረ እኔ እግዚአብሔርን ቲሜን ራሱ እኮ እንትን ማለት አልቻልኩም። ምንድን ነው የሚያቃጥለን?
መድፈኞቹ አርሰናሎች የእንግሊዝ ፕሪሚየር ሊግ መሪነታቸውን ማጠናከር ችለዋል። ዲክላን ራይስ ጋይስ ምን አይነት አማካይ ነው! በ20ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳቸው ውጪ በርንማውዝን የገጠሙት መድፈኞቹ አርሰናሎች 3-2 በማሸነፍ ነው እንግዲህ ጣፋጭ የሚባል 3 ነጥብ በማስመዝገብ በፕሪሚየር ሊግ ያላቸውን መሪነት በ48 ነጥብ ማጠናከር የቻሉ ከተከታያቸው አስቶን ቪላ እንግዲህ በ6 ነጥብ ከፍ ብለው ነው አንደኛ ደረጃ ላይ የተቀመጡት ማለት ነው። ቪላ በ42 እንዲሁም ደግሞ ማንቸስተር ሲቲ ቀሪ ጨዋታ ያለው በ41 ነጥብ ሶስተኛ ደረጃ ላይ ተቀምጧል ማለት ነው። በዚህ ጨዋታ ላይ በርንማውዞች እንግዲህ ከአርሰናሉ ተከላካይ ጋብሪኤል ማጋሌሽ ስህተት የመጣችን ኳስ በኢቫን ኤልሰን አማካኝነት 10ኛው ደቂቃ ላይ በማስቆጠር ቀዳሚ መሆን ችሎ ነበረ። ነገር ግን መድፈኞቹ አርሰናሎች ከዛ በኋላ በጋብሪኤል ማጋሌሽ እንዲሁም ደግሞ ዴክላን ራይስ አከታትሎ ባስቆጠሯቸው ጎሎች አማካኝነት 3-1 በድጋሚ መምራት ቻሉ ማለት ነው። ከዛ በኋላ መልሶ በርንማውዞች በክሩፒ አስደናቂ ጎል አማካኝነት 76ኛው ደቂቃ ላይ ያስቆጠሩት ጨዋታው 3-2 ሆኖ እስከ መጨረሻው ደቂቃ ድረስ ቢታገሉም ነገር ግን ውጤት ለማግኘት አልቻሉም ነበር። በርንማውዝ ያው ላለፉት 10 የፕሪሚየር ሊግ ጨዋታዎች ምንም አይነት ድል ማስመዝገብ አልቻሉም ነበር። ግን ፈታኝ ከሚባሉ ቡድኖች መካከል አንዱ እንደሆነ ይታወቃል። ራይስ ጋይስ በቃ ምን አይነት አስደናቂ አማካይ ነው! ከጉዳት መልስ አሁንም ለአርሰናል ወሳኝ ተጫዋች መሆኑን ያስመሰከረበት ጨዋታ ነው። ሁለት ወሳኝ የሚባሉ ጎሎችን ማስቆጠር ችሎ ነበረ። የሚመሩበትን እንዲሁም ደግሞ ውጤቱን ይበልጥ ያሰፉበትን ጎል በማስቆጠር ማለት ነው። መድፈኞቹ አርሰናሎች በዚህ ጨዋታ ላይ በደንብ ቢፈተኑም እንግዲህ ዋናውን 3 ነጥብ ማግኘት ችለዋል ማለት ነው። የሚኬል አርቴታው አርሰናል ያለውን የስኳድ ዴፕዝን ከተመለከትንባቸው ጨዋታዎች አንዱ ነበረ። ከአስቶን ቪላ ጨዋታ በኋላ እንደነ ቡካዮ ሳካ፣ ትሮሳርድ የመሳሰሉት ጨዋቾችን አሳርፈው እንግዲህ በሌላ ጨዋታዎች የጀመረበት ጨዋታ ነበረ ማለት ይቻላል። ለማንኛውም ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል። ፋይ ፋሚሊ ደከመኝ፣ በቃ እኔ ደከመኝ። አርሰናል ብቻ በመቋጠር ብቻ ደከመኝ። ከዚህ በኋላ እኔ ማለት ፋሚሊ ከዚህ በኋላ እኔ አርሰናል ባለመቋጠር ሜንታል ሄልዜን ጠብቃለሁ፣ ጭንቅላቴን ጠብቃለሁ። ፋሚሊ እንዴ በቃ የአርሰናል ጨዋታ ባየ ቁጥር መቃጠር ነው ስሬ፣ ባየ ቁጥር ማለት ነው። ከዚህ በኋላ በሞትም ነው ማልቋጥረው፣ በቃ አልቋጠርም። እንደውም እንዴ ሁሌ መጓጓት፣ በቃ ሁሌ መጓጓት በቃኝ። እኔ በቃኝ ብያለሁ። መቃጠል ይብቃኝ በቃ። ባይታይስ ባይቋጠርስ እንዴ ምን ማለት? ራይስ ደግሞ ዛሬ ምንድን ያደረገው ዛሬ? ሁለቱም ጎል ምን አይነት ጎል ያገባው እንዴ? ብቻ ዋንጫው ዞሮ ዞሮ ከኛ አይወጣም፣ ከዚህ ክለብ አይወጣም ዋንጫው ማለት ዞሮ ማለት ነው። ይሄ ደግሞ ቃሌ ነው፣ ያዘው። በሆኖም ሆነ ባልሆኖም፣ በቦሊዮም ሆነ በቦሊዮም በምኑም ማለት ነው። ባይ ኦል ሚንስ ዋንጫው ከኛ አይወጣም ማለት ነው። ይሄ ቃሌ ነው። ማርክ ማይ ወርድ። ቢስሚላ ምን አይነት ጨዋታ ያየ ነው? ገራሚ ጨዋታ ያየ ነው። የሊጉ መሪ አርሰናል በርንማውዝን 3-2 ማሸነፍ ችሏል። ቪዲዮውን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። እንግዲህ የሊጉ መሪ አርሰናል በርንማውዝን አሸንፎ የሊጉ መሪነቱን አጠናክሯል። ጨዋታው በጣም ማራኪ ነበር። በተለይ ለገለልተኛ ደጋፊ ጨዋታው ሁሉ ነገር ስለነበረው ደስ ይል ነበር። በርንማውዞች አሪፍ ነበሩ። እውነት አሁን በጣም እያስጨነቁ ነበር ምናምን፣ እንደው ባለቀ ሰዓት ሙከራዎች ሲያደርጉ ነበር። ግን አርሰናል ምንድነው አሁን በቃ እድል አይሰጥህም። 3 ነጥቧን ይዞ ነው የሚወጣ። በቃ ሌላውን ነገር አይመለከትም ምንም በቃ። ይሄን አመት ደግሞ አስተካክሎ የመጣ ምንድነው በፊት ሲሸነፍባቸው ነጥብ የጠለባቸውን ቡድኖች አሁን ደግሞ እያረመ መጥቷል። የሆነ መጠንከሩን ካምናው የተለየ አርሰናል መሆኑን የምታውቁት በዚህ ነው። እኔ ግን ሌላ በጣም የሚገርመኝ አርሰናል ጋር ሲጫወቱ ሁሉም ቡድኖች ማለት ይቻላል ያለ የሌላቸውን አውጥቶ በቃ አቅማ አሁን እንግዲህ በርንማውዝ እኮ ከ10 ጨዋታ በላይ እንግዲህ ድል ከራቀውና ግን አሁንም በቃ የሚገርም ቡድን ሆኖ ዛሬ ያየ ነው። ግን ምን ዋጋ አለው? 3 ነጥቡ ማን የወሰደው? አርሰናል ነው። አርቴታ ጠንከር ብሎ ነው የመጣው። ምህረት በቃ አልባ የሆነ ነው እኔ እንደሚመስለኝ። ያው ብዙ ጊዜ ስለ ፐርፎርማንስ አሁን ፐርፎርማንስ ያን ያህል ደካማ ነው ብዬ አላስብም። አሁንም ይቀረዋል በእርግጥ። ግን ማጋሌሽ ሰዎች ዛሬ ስህተት ሰራና ወደ አሁኑ ደግሞ አረመ። ያው ደመላሽ ነው። እኔ በጣም ነው ደስ የሚለኝ እሱ ከመከላከሉ በዘለ ይሄ ጎል ከማስቆጠር በዘለ ለቡድኑ ሞራል ይሆናል። በቃ ኮንፊደንስ ይጨምራል። ደስ የሚል ነው። በነገራችን ላይ ማጋሌሽ ከጄሱስ በላይ ጎል አለው፣ 20 ጎል አለው። የሚገርመው እና ያው ዴክላን ራይስም 2 ጎሎች አስቆጥሯል። እኔ ዴክላን ራይስ አርሰናል ቤት ውስጥ ሊተካ የማይችል ተጫዋች ብዬ ነው የማስበው። ሁሉ ነገር ያደርጋልና በቃ ይሰጣል። በቃ ሁሉ ነገር ዛሬ 2 ጎል አስቆጥሮ የጨዋታ ኮከብ እሱ ነው ብዬ አስባለሁ። ግን አርሰናል ደጋፊዎች ጣፋጭ 3 ነጥብ ነው ብዬ አስባለሁ። እንኳን ደስ ያላችሁ። እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ዲክላን ራይስ፣ ጋብሪኤል ማጋሌሽ ምን ነገር ናችሁ? ቆይ እናንተ እግዚአብሔርን እነዚህ ሰዎች እያሉ እኮ መቋጠር አልተቻለም። በቃ ምንም አልተቻለም መቋጠር። እንዲህ ምን አባታቸው ናቸው? ጋብሪኤል አንተ ቆይ ተከላካይ አይደለ እንዴ? ይሄ ስልክ ደግሞ ተከላካይ አይደለ? ምንድነው ይሄ ጎል የምታገባው? ራይስስ ቢሆን አማካይ ነው። መሀል ላይ ኳስ ልታቀጣጥል ነው። 2 ጎል ማን ያስቆጥራል? አጥቂ ነው። ስራክ ምንድን ነው? ጋብሪኤል ማጋሌሽና ዲክላን ራይስ እያሉ አርሰናል ላይ መቋጠር ማለት ነው። ጀማው እግዚአብሔር ይኸው ዝም ብለህ መልፋት ነው። በቃ ዝም ብለህ እያወቅ ራስን ማስጨለል ነው። እኔ እንኳን አልቋጠርኩም። እንዲሁ ትንሽ ተስፋ ካለ ብዬ ዝም ብዬ ነው እንጂ የምራቀዋል ነው። ኧረ ራይዘር ምን አይነት ተጫዋች ነው? እግዚአብሔርን ኧረ ዌስታ ምን አይነት ተጫዋች ነው የሰጣቸው? ምን አይነት ተጫዋች የሰጣቸው?
ምን አይነት ሰው ስተህ ነው የምታቃጥለን? ጋብርኤል ኬት አባሪ መጣው? አንተ ነው ምን ነገር ነህ ጋብርኤል? ኧረ በስመ አብ ተከላከልን የተባልከው በየቀኑ ጎል ታቀባለን እንዳትቂ ይችላሉ እነዚህ ሁለት ተጫዋቾች በቃ ምንም ማለት አይቻልም። ይችላሉ ስለሚችሉ እነዚህ ሁለት የሚችሉ ተጫዋቾች ስለያዙ ያሸንፋሉ። እነሱ እያሉ መቋጠር ይቅርብን፣ ምንም አይፈጠርም። እንድንገት ይሆናል ካልተፈጠረ ማለት ነው። ይሄ ሲዝን ምን እየሆነ ነው? ቆይ ኧረ አርሰናል ምን አይነት እድለኛ ቡድን ነው! ዴክላን ራይስ ሁለት ጎሉ ያስገረመኝ መስሏችሁ ነው? አይታችኋል? ላስት ሚኒት የሚጠለዙ ሎንግ ቦሎች እንዳለ እየወረደ ዝም ብሎ ደግሞ አይገጫቸውም። በቃ አውርዶ አረጋግቶ በቃ ቴምፖውን ኮንትሮል ያደርገዋል። ለሌላው ስቴቢሊቲ ይሰጣል። ፓሲንግ ኦፕሽን ይፈጥራል። ምን አይነት የፈረስ ጉልበት ነው ያለው! እግዚአብሔር ስንት ሲሲ ነው? 1000 ሲሲ 2000 ሲሲ እግዚአብሔርማ እንደ ሰው አንለቀውምና ቼልሲ በ14 ዓመቱ እድገቱ ትክክል አይደለም ወይም ያንሳል ብሎ ማስወጣቱ በጣም ነው የሚቆጨው የሚያንገበግበው እንጂ 120 አይወጣም ነበር ለካይሴዶ። ኧረ አርሰናል እድለኛ ናችሁ እሱ ስላላችሁ። ዋቴቨር ሃፕንስ። አርሰናል በርንማውዝን እንግዲህ 3-2 አሸንፈዋል። ኮንግራ ብለናል። አንድ ግል ጨዋታው በስማ ምን አይነት ጌም ነበር! የፈርስት ሃፉም ሰከንድ ሃፉም እጅግ በጣም ደስ የሚል አዝናኝ ጌም ነበር። በመጀመሪያ እንግዲህ በርንማውዞች ማለት ነው ገብርኤል ማጋሌሽ ለኢቫን ኤልሰን የሚገርም አሲስት ነበር እንግዲህ ያደረገለት ማለት ነው። የሚገርምም ጎል ነበር እንግዲህ ኢቫን ኤልሰን ያስቆጠረው ማለት ነው። ያው ማጋሌሽ በዛው ስተቱ አልቀርም። እኔ ከምሬ ነው የምላችሁ ይህ ተጫዋች ወይ ኮርና የሆነ ነገር አግብቶ እንደሚወጣ ተማምኜ ነበር። ወዲያው 5 ደቂቃ እንኳን ፈጀ እንዴ! ኧረ በስመ አብ ደግሞ ራሱ ልጥጥ አደረገው። በስመ አብ ዋው! የሚገርም ተጫዋች። ይህ ተጫዋች ትክክለኛ ደም ያለው የአርሰናል ተጫዋች ነው ብያችኋለሁ። ያው ጥፋት እንግዲህ ያጋጥማል ማለት ነው። ከዛ በኋላ ዲክለር ራይስ ምን አይነት ጎል ነው በእናታችሁ ያስቆጠረው! ሁለተኛው ዋው ባይዘ ማለት ነው። ለጎሉ መገኘት የጆክሬሽ አስተዋጽኦ ነው። ሁሉም ተከላካዮቹ አብዛኞቹ ማለት ነው ጆክሬሽን ኳሱን ያስቆጥራል ብለው እንዳለ ይዘውት ነበር። ያኔ አግኝቶ እንግዲህ እጅግ በጣም የሚገርም ጎል ራይስ አገባ። ሶስተኛውም ጎል እንግዲህ የሱ ነበር ማለት ነው። እጅግ በጣም የሚያምር ጎል ነበር እንግዲህ ያስቆጠረው። ከዛ በኋላ ማለት ነው በርንማውዞች ሁለተኛ እጅግ በጣም የሚያምር ግብ እንግዲህ ማስቆጠር ችለው ነበር ማለት ነው። እጅግ በጣም ደስ የሚል ጌም ነበር የተመለከተው። ያው በርንማውዞች እንግዲህ ፈርስት ሃፉን እጅግ በጣም አርሰናል ላይ ተጭነው ሲጫወቱ ነበር። እጅግ በጣም ሲያስጨንቋቸው ነበር ማለት ይቻላል። ያው ሆኖም ግን አርሰናል ዛሬ ማለት ነው አምና ተከታታይ ያሸነፈውን በርንማውዝን ዛሬ እንግዲህ ተበቅሏል ማለት ነው። ኮንግራ ብለናል። ያው በዛሬው ጨዋታ ላይ ባይዜ እንደ ግል ብቃት ማለት ነው እኔ ማጋሌሽም ያው ጥፋቱን ከሰራ በኋላ እጅግ በጣም የሚገርም እንቅስቃሴ አሳይቶ ያን ጎል አስቆጥሯል ማለት ይቻላል። ከዛ በኋላ ማለት ነው ዲክለር ራይስ እጅግ በጣም የሚገርም እንቅስቃሴ ነበር። እንዲሁም ፈርስት ሃፍ ማለት ነው ማዱኪ እጅግ በጣም ልዩ ነበር። ኮንግራ ብለናል። ለማንኛውም ኮንግራ ግባ። ይሄ ነው ሀቢቢ እንችላለን ነው የምልህ። የመጨረሻ ወሳኝ 3 ነጥብ ነው ያገኘነው። የምሬን ነው የምላችሁ። ቋጣሪ ሁሉ እስኪ ታወጣው እንደሆነ አይሃለው። ኧረ በአላህ እኔ የመጨረሻ ጨንቆኝ ነበር። በቃ ራይስ ትለያለህ በአላህ በቃ 7 ነጥብ ልዩነት ማለት ነው። ማንንም የምንሰማው ጉዳይ የለም ከዚህ በኋላ ማለት ባይዙ ይሄ ስቴዲየም ታውቃላችሁ ላለፉት ዓመታት በጣም አዛ ሲያደርግን ድንክ የሆነች ስቴዲየም ነበረ። እንችላለን በቃ ወሳኝ የሆነ ድል ነው ያስመዘገብነው። እያንዳንድሽ ቋጣሪ ሁላ በሌላ ቪዲዮ መለስላችኋለሁ። እንኳን ደስ ያላችሁ፣ ይመቻችሁ። በስማም ይኸውላችሁ በዚህ ሰዓት በፕሪሚየር ሊጉ ከዴክላን ራይስ የሚበልጥ ሚድፊልደር ካለ ስሙን ኮመንት ሴክሽን ላይ ያስቀምጡልኝ። እኔ በግሌ አላየውኝም ጋይስ። ምን አይነት ፐርፎርማንስ ነው የሚያሳየው! ከጉዳት ተመልሶም ለቡድኑ ያለውን ኢምፓክት እንግዲህ በደቂቃዎች ውስጥ እንግዲህ ማሳየት የሚችል እጅግ በጣም ምትሃተኛ አማካኝ መመልከት ከፈለጋችሁ ያው አለላችሁ እንግሊዛዊው ዴክላን ራይስ። ምናልባት በውድድር ዓመቱ መጨረሻ ከአርሰናል ጋር የሚያሳካቸው ክብሮች ለሱ የሚመጥኑት እንደሆነ በደንብ መመልከት እንችላለን ብዬ አስባለሁኝ። ዛሬ በጨዋታ 2 ጎሎች ማስቆጠር ችሏል። ከሳምንት ሁሌም እንግዲህ ብቃቱን እያሳየ ይገኛል በሊጉ ውስጥ። እኔ በጣም ምትሃቱ እያስገረመኝ ነው። ዲፌንድ ያደርጋል፣ ወደፊት ተመልሶም ሲያጠቃም ደግሞ እጅግ በጣም ተጽዕኖ ከፍ ያለ ነው። ሞተር ነው፣ ሜዳ ላይ የማይገኝበት እንግዲህ ክፍል የለም። ኤኒዌይስ ዴክላን ራይስ ይለያል። የዛሬውን ፐርፎርማንሱን ከ10 ሬት አድርጉት። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳይረሳ። ኮፒ ሊንክ ሪፖስት ሲደረግ ይመቻችሁ። መድፈኛው ማስደመሙን ቀጥሏል። ዛሬም 3-2 አሸንፏል። ነገር ግን ስለ ዴክላን ራይስ ማውራት አለብን ጋይስ። ምንድነው? ስንት ሳምባን ያለው ጋይስ፣ ሁሉም ቦታ የሚገኝ ተጫዋች
አንድ ጨዋታ ባለፈው አስቶን ቪላ ላይ ቢቀር እንኳን የመጀመሪያው አጋማሽ አርሰናሎች አይታችኋል፣ መሀል ለመሀል ምን አይነት ክፍተት በቃ የሆነ ትልቅ ቀዳዳ ነበር ስናይ ነበረዋ። ዛሬ ደግሞ አይታችኋል። በተለይ በመጀመሪያው አጋማሽ አርሰናል በተቸገረበት ጨዋታ ላይ በርንሞዞች ይበልጥ ብልጫ ወስደው ወደ ጎል ተደጋጋሚ ጊዜ በሚቀርቡበት ሰዓት ለእኔ በመጀመሪያው አጋማሽ፣ በሁለተኛው አጋማሽ ደግሞ ያለ ጥርጥር ከሁለት ጎሎች ጋር ታጅቦ እንግዲህ ምርጡ ተጫዋች ለአርሰናል ለእኔ በዛሬው ጨዋታ ላይ ዴክላን ራይስ ነውና ከጨዋታ ጨዋታ የማያባራ ብቃት መቼ ነው ማለት መቼ ነው የሚደክመው? መቼ ነው ዴክላን ራይስ ጥሩ ሳይሆን የምንመለከተው? ጋይስ ምን አይነት የተለየ አማካይ ነው! ሚድፊልድ ሜስተሮ የትም ቦታ ሄዶ ሰተት ብሎ መግባት የሚችል ተጫዋች ቢኖር ዴክላን ራይስ ነው። የትም አውሮፓ ላይ አሉ የሚባሉ ትላልቅ ቡድኖች ላይ ያለ ጥርጥር ምርጥ 11 ላይ ሰተት ብሎ መግባት የሚችል ዴክላን ራይስ ነው። እኔ ይህንን የሚያስቀምጥ አማካይ አለ ብዬ አላስብም። በዚህ ሰዓት የህይወቱ አስደናቂው ብቃቱ ላይ ነው የሚገኘው። ለማንኛውም ዛሬም 2 ጎል አስቆጥሯል። ጋብርኤል ማጋሌሽ ስህተት ቢሰራ መልሶ ክሷቸዋል። አርሰናል 1-0 ከመምራት ተነስቶ ይህን ጨዋታ ከፈተና ጋርም ቢሆን በበርንማውዝ ሜዳ 3-2 በማሸነፍ ከሲቲ ጋር ያለውን የነጥብ ልዩነት ወደ 7 ማስፋት ችሏል። ለማንኛውም ስለ ምሽቱ የአርሰናል ድል እንደዚሁም ስለ ዴክላን ራይስ ድንቅ ብቃት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ፈርስት ሃፍ ላይ ይዛችሁት የገባችሁትን ምርት ሰከንድ ሃፍ ላይ ለምንድን ነው ማደግ? 15 ደቂቃውን ከአሜሪካ ሚሳኤል ነው እንደምታስመጡበት እናንተ። ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ ቡድን ይዛችሁ የምትገቡት። እኛ እኮ ለእግር ኳስ 45 ደቂቃ በቂዋ ነው። 45 ደቂቃ ከተጨመረላት ብዙ አይነት ሚስ አንደርስታንዲንግ ይፈጠራል ስንል እኮ በምክንያት ይሄው ታሳዩናላችሁ። እናንተ ናችሁ ተአምር የምታሳዩ። ፈርስት ሃፍ ሌላ መድፍ ይዛችሁ ትገባላችሁ። ሰከንድ ሃፍ ሚሳኤሉን መድፉን አድሳችሁ ትገቡ እንጃ ሌላ ነገር ነው የምታረቁት። ድባቅ የሚባለው ነገር ይዛኔ ነው የሚጀመረው። ይሄ ራይስ ሚሉ ደግሞ ከጉዳት ነው የመጣው ለስሙ። እሱ ነው ደግሞ ቃሉን የሚያቀባበለው። ዛሬ ደግሞ ከፋይ እሱ ምንድነው? በቃ ፈርስት ሃፍ ላይ ሰከንድ ሃፍ ላይ አትለዋውጡበት። የምናውቀውን ሁኑልን። የሰይጣን ባህሪ አታሳዩን። ሲያናዱ በእናታችን የፈርስት ታሪፍ ነው ሰከንድ 15ኛ ላይ የሚገኘው ቦርንማውዝ 2 አርሰናል 3 ከዚህ ጨዋታ የተረዳ ነው 2 ነገር ማለት ነው። ምናልባትም ቲክቶክ ላይ አንድ አዋቂ አርሰናል ደጋፊ ቢኖር ኑሮ ሊል የሚችለውን አንድ ነገር መጀመሪያ ልንገራችሁ። የኔ ቡድን እውነቴን ነው የምነግራችሁ ዋንጫ አይበላም። ከእያንዳንዱ ጨዋታ እያሳየኝ ያለው ፐርፎርማንስ ለቀጣዩ ስጋት እንጂ ጭራሽ ተስፋ የሚሰጥ አይደለም ይላችሁ ነበር። ነገር ግን እኛ ጋር ብሽሽቅ ብቻ እንጂ እውነት ዋንጫ ፈላጊ አርሰናል ደጋፊ ስለሌለ ወያላው ዝም እያለ ስለሚመጣ ይህን እናልፋለን። ሁለተኛ ሪፖርት በደንብና በሰፊው እየተደረገ ነው። ከዚህ ጨዋታ የተረዳሁት ሁለተኛው ነገር ይሄ ነው። የአርሰናል ደጋፊዎች ጦርነት ነው ያዝነው። 100% ፐርፌክት ብትሆኑ እንኳን እኔ ሄኖክ ላደንቃችሁ አልመጣም፣ ብሞት ይሻለኛል። ይሄን ደግሞ መቼ እንደጀመርኩ ታውቃላችሁ? ዛሬ 3 ቪዲዮን ያስጠፋችኋል። ቀጥሉበት። 5 አካውንት ከፍቼ እመጣላችኋለሁ። የዩናይትድ ደጋፊ ባያግዘኝ እንኳን ማለት ነው ብቻዬን እበቃችኋለሁ። የሚችል ቡድን የላችሁም። ማንቸስተር ሲቲም ሆነ ታሽ ሌላ ሊድስ ነገ እኛን አሸንፎ ዋንጫውን ሊበለው ይችላል። እኛን አሸንፎ ነው የምልህ። ይህን ያክል ነው የምትደብሩኝ። ይመቻችሁ። ፍጹም የማይገመተው አርሰናል ማለት ነው ዘና ብሎ ሊያሸንፍ ነው የምትሉትን ጨዋታ እየተጨነቀ ነው የሚያሸንፈው የምትሉትን ጨዋታ ዘና ብሎ የሚጫወት ፍጹም ለየት ያለ ቡድን ያለን የዛሬው ጨዋታ ማለት ነው። በራሳችን ስተት በራሳችን ያውም ጠንካራ ነው የሚባለው ክፍላችን እየተሳሳተ እድሉን ሰጣቸው እንጂ ጥሩ ማኔጅ ያደረግነው ጨዋታ ነበር። በተለይ ጎል ከተለያዩ አቅጣጫዎች እያስቆጠረን ነበረ። ማዶኪም ጥሩ ነች። ያፈጻጸም ችግር አለባት እንደ ሁሌው ማለት ነው፣ ግን ስቲል አሪፍ ነበረች። በ7 ነጥብ መምራት ጀምረናል ፕሪሚየር ሊጉን ነገ ሲቲ እስኪጫወት ድረስ ማለት ነው። እና ቼላው ወንድም ጥላ ቼላው የለንደኑ ሚሽኑን እንደሚያሳካ እንተማመንበታለን። ከዛ በኋላ በ7 ነጥብ ሙሉ በሙሉ ሊጉን መምራት እንጀምራለን ማለት ነው። ለጊዜው እየመራን ነው በ7 ነጥብ እና ይሄ በጣም ምርጥ ነገር ነው። ሲቲ ጫና ውስጥ ሆኖ ነገ ይጫወታል ማለት ነው። እና ቋጣሪዎች ዛሬም አልተሳካም። ምን ማድረግ ይቻላል? በቃኝ ተቃጠልኩ። ከዚህ በኋላ ቋጠሮ ምናምን የሚባል ነገር አይሰራም። በቃ ይብሉት ዋንጫውን ከፈለጉ። እኔ ቋጠሮ በቃኝ፣ ሰለቸኝ። እኔ ፍሬ ፈነዳ። እኔ ወደፊት ትዳር መስራች ነኝ፣ ልጅ ወላጅ ነኝ አይደል እንዴ? በቃኝ። እኔ ምን አቃጠለኝ እንዴ? በቃ ተቃጠልን። እኛ እኮ አረርን። እኛ በዚህ ክለብ የተነሳ ይብሉት ዋንጫውን፣ የሚያመጡትን አብረን ያለን አለቀ። ጭራሻውንማ ጎል እየሰጠ ማሸነፍ ጀመረ። ለትንሽ በስማም እንዲቋጥረን ሄደው ነበርኩ ማርያምን። ለትንሽ ነው ዛሬም ለትንሽ። በቃ ግማሾቻችሁ ተስፋ ቆርጣችሁ ተዋችሁት። ለዛ ነው ያልገባው እንጂ ቋጠሯችንን በደንብ ብንቀጥል በርንማውዝ ያገባ ነበር። ዳኛው መጨረሻ ላይ ምን አባቱ ነው የነፋው? ኧረ ወይኔ
እንደዛ በእጅ የተወረወረ ኳስ ተመልሶ እሱ ጋር ሲመጣ ወዲያው ነፎ ደግሞ የተገደለ ሰዓት ነበር። ኧረ ራይስ ግን በጣም ነው የሚችለው። መድኃኒዓለምን ራይስ መሬ ነው ማርያምን ግን ኧረ በርንማውዝ ለፍተው ነበረ። በቃ ሁለተኛው ከገባ በኋላ ግን ቸልተኛው ሆኑ። ሶስተኛው እንዲገባ በቃ ተዘናጉ እንጂ አስጨንቀውት ነበር። ይሄን ነው እያላ እንዲህ ፋምብል ማድረጉ አይቀርም አንድ ቀን። አሁንም ፋምብል ማድረጉ አይቀርም ግን እስከዛ ድረስ አሁንም እኛ ቋጠሯችንን አንተው። ወይኔ ዛሬ ለትንሽ ነው የተረፈው፣ ለትንሽ ነው ያመለጠው፣ ለትንሽ። መድፈኞቹ አርሰናሎች እጅግ ወሳኝ የሆነ 3 ነጥብ አሳክተዋል። ዘንድሮ እንግዲህ ዝም ብሎ መደሰት የሚችለው የአርሰናል ደጋፊ ነው የተባለ ይመስላል። መድፈኞቹ አምና ያስቀየሟቸውን ቡድኖች በሙሉ በየሜዳቸው እየሄዱ እንግዲህ እየገረፉ 3 ነጥብ ይዘው እየመጡ ይገኛሉ። ዛሬም አምና እንግዲህ በደርሶ መልስ 6 ነጥብ ወስዶባቸው የነበረውን ቦርንማውዝን በአስደናቂ ሁኔታ 3-2 ማሸነፍ ችለዋል። በነገራችን ላይ በዛሬው ጨዋታ የአርሰናሉ ተከላካይ ጋብርኤል ማጋሌሽ ራሱ ላይ እንግዲህ በሰራው ስህተት በአስደናቂ ሁኔታ ማለት ነው ግብ ተቆጥሮበት ነበር አርሰናል። ወዲያውኑ ግን ራሱ ጋብርኤል ማጋሌሽ አስደናቂ ኳስ እንግዲህ በእግሩ በማስቆጠር ክሷቸዋል ማለት ነው። በመቀጠል እንግዲህ ከጉዳት የተመለሰው የአርሰናል የመሃል ሜዳው ሞተር ዴክላን ራይስ እንግዲህ 2 ግቦችን አስቆጥሮ መድፈኞቹ 3-2 በሆነ ውጤት ማሸነፍ ችለዋል ማለት ነው። ዴክላን ራይስ እንግዲህ ከጉልበት ጉዳት ተመልሶ አስደናቂ ምሽት ማሳለፍ ችለዋል። መድፈኞቹ ማሸነፋቸውን ተከትሎ እንግዲህ ፕሪሚየር ሊጉን በ48 ነጥብ መምራት ሲጀምሩ ከሲቲ በ7 ነጥብ እንግዲህ ልዩነታቸውን ማስፋት ችለዋል ማለት ነው። ማንቸስተር ሲቲ ነገ ከቼልሲ ጋር እስኪጫወት ድረስ አርሰናል ከአስቶን ቪላ በ6 ነጥብ እንደዚሁም ደግሞ ከሲቲ በ7 ነጥቦች ርቆ ፕሪሚየር ሊጉን እየመራ ይገኛል። መድፈኞቹም እንግዲህ የዋንጫ ጉዟቸውን እያሳመሩ ይገኛሉ። ዘንድሮ አርሰናሎች ላለፉት 3 ዓመታት ያጡትን ዋንጫ ያሳካሉ የበርካቶች ጥያቄ ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት ፎሎ ማድረግ አይረሳ። ይመቻችሁ። የአርሰናል ደጋፊዎች ጭንቀት እንዴት እያደረጋችሁ ነው? እጅግ በጣም የሚያስጨንቅ ጨዋታ ነበረ። በተለይ ቦርንማውዞች ሁለተኛውን ጎል ካስቆጠሩ በኋላ በጣም ተጭኖ ለመጫወት ሞክረው ነበር። ነገር ግን ጨዋታውን 3-2 በሆነ ውጤት ማሸነፍ ችለናል። ዴክላን ራይስ እንኳንም ቋሚ 11 ውስጥ ገባ የሚያስብል ብቃት ነው ዛሬ ያስመለከተን። 2 ጎሎችን ማስቆጠር ችሏል። ከዛ በተጨማሪም ሰከንድ ሃፍ ላይ እጅግ በጣም ምርጥ የሚባል ፐርፎርማንስ አሳይቶናል ብዬ አስባለሁ። መሀል ሜዳው እንዲረጋጋ ዋናውን ሚና የተወጣው ዴክላን ራይስ ይመስለኛል። ቦርንማውዝ የመጀመሪያ ጎል መቆጠር ምክንያት የሆነው ጋብርኤል ማጋሌሽ ወዲያውኑ ስህተቱን አርሞ ለክለባችን ጎል ማስቆጠር ችሏል። ባለፈው አስቶን ቪላ ላይ ማስቆጠር ችሎ ነበረ። ዛሬም እንግዲህ ለክለባችን የመጀመሪያ ጎል ማስቆጠር የቻለው ጋብርኤል ማጋሌሽ ነበረ። ዋናው 3 ነጥብ ነው። 3 ነጥባችንን ወስደን ከሲቲ ጋር ያለንን ርቀት ወደ 7 ከፍ አድርገነዋል። እንዲሁም ደግሞ ከአስቶን ቪላ ጋር ያለንን ርቀት ወደ 6 ከፍ አድርገነዋል። በውድድር ዓመት ውስጥ ከዚህም በኋላ እንደዚህ አይነት ጨዋታዎች መኖራቸው አይቀርም። ነገር ግን ዋናው 3 ነጥብ ነው። አምና የከበዱን ቡድኖች በደንብ እያሸነፍናቸው እንገኛለን። ከዚህም በኋላ እንግዲህ ሐሙስ ዕለት ከሊቨርፑል ጋር የምናደርገው ጨዋታ የሚጠበቅ ይሆናል። እናንተስ ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። አርም ባንድ ውስጥ ለዚህ ሰውዬ ጋይስ በስመ አብ ምን አይነት ፐርፎርማንስ! ዴክላን ራይስ የሚገርም ፐርፎርማንስ በስመ ይሄ ልጅ በጣም ነው የሚችለው ወርልድ ክላስ ተጫዋች ነው። በቃ ምንም ጥርጥር የለውም። ዴክላን ራይስ ወይስ ካይሴዶ የሚባል ክርክር እንዳለ ታውቃላችሁ ጋይስ። ስቲል አለ ያ ነገር ባይ ዘ ዌይ፣ ግን አሁን ላይ ፕሩፍ እያደረገች ይመስለኛል። ዴክላን የሚገርም ፐርፎርማንስ ነው። ሶ በዚሁ ከቀጠሉ አርሰናል ይሄ አንዳንድ ጨዋታ እየገደሉ መሄድ ላይ በጣም ፎከስ እያደረጉ ነው የሚመስለኝ ማለት ነው። እና ለአንድ ጨዋታ የሚሰጡት ፎከሳቸው ትኩረታቸውና በቃ የሚለይ ነው። እና ሜንታል ስትሬንግሳቸው አሁን ላይ ያለው ሜንታሊ በጣም ሬዲ ናቸው ተጫዋቾቹ። ይጋደላሉ ምናምን እስከ መጨረሻው ድረስ ይጋዳል። መጨረሻ ላይ እቺ የሚጨነቋት ነገር ነች ማትመቼ። እንደዛ መሆኑ ግን እያሸነፉ እየመጡ ነው። ቦርንማውዝ በጣም ከባድ ተጋጣሚ ነበር፣ ያንንም አሸንፈዋል። አይ ቲንክ ዘንድሮ ምናልባት አርሰናል የምንፈራው ነገር ሊደርስ ይመስለኛል። ከአርሰናል ውጭ ያለን ሰዎች ከባድ ነው ጋይስ። አርሰናል በልቶ ኢትዮጵያ ውስጥ መኖር ከባድ ነው።